እትዬና ብልሃለች። እሳቸው አላሉሽ? አንቺ ሰበብ ፈልገሽ እኔን ለማየት ነው የመጣሽ። እንደው በቃ አንተ ድርቅ ካልክ ድርቅ ነው አይደል? ስራ ጨርሰሻል? እንዴት ምን ተጫውች? ኧረ አልጨረስኩም። ልሄድ ነው። እንዲህ እየተነፋረቁ ምንም አልሆንኩም አለ እንዴ? እኔ እኮ እናትሽ ነኝ። ለምንድን ነው የማትነግሪኝ? ምንድን ነው የሆንሽው አንቺ ልጅ? ወይኔ ጉዴ! አንቺ ኤቢ! ኧረ ምንድን ነው የሆንሽው? እባክሽ ኧረ ተይ! ኧረ ተይ! እማ ምንድን ነው የሆንሽው? ለምንድን ነው የማትነግሪኝ? እማ እባክሽ አታስጨንቂ። ምንድን ነው የሆንሽው? ወይኔ ጉዴ! ደረጀ! ደረጀ! ኧረ ደረጀ! እማ እባክሽ ኧረ ተይ አታስጨንቂኝ። ተይ ተይ እናቴ ተይ። ምንድን ነው የሆንሽው? እማዬ ብዬ እባክሽ አታስጨንቂ። ምንድን ነው የሆንሽው? ቆይ ይሄ ልጅ ጤነኛ ነው? ምንድን ነው ይሄ? ዳጣ ይሄ ምንድን ነው? ኧረ ይሄ እንደ ጠንቋይ የሆነ ነገር እንዳይሆን። ቆይ ልደውልለት አባዬ። ዳጣ እንዴት ነሽ? ቤቢዬ ደህና ነው? አንተ ያለ እንዴት ደህና ትሆናለች? ቆይ አንተ ለምንድን ነው የማትሆን? ለምንድን ነው ከቤተሰቧ ናት ላይ የማትወርደው? አርጁን ይኸውልህ፣ አንተ ልጅ ግን መሞት ፈልገህ ነው? ኧረ እኔ እኮ አሁን መጥቼ አላውቅም። ላይ ግን ዳጣ ራስ የበሷ ፍቅር ልሙት እንዴ? እስኪ ሙት። ቆይ ምንድን ነው ደግሞ በውሃ በኩል የላክላት? ስጦታ ነዋ። አርጁን አንተ ያለ ምን ደህና ትሆናለች? ቆይ አንተ ለምንድን ነው የማትሆን? ቆይ ለምንድን ነው ከቤተሰቡ አናት ላይ የማትወርደው? ይኸውልህ ይሄ ቤተሰብ አንድ ነገር ይሁንና ከአንተ ራስ አልወርድም። አርጁን ኧረ ይሄ ቅመማ ቅመም ነው የላኩላት። ማርታ ግድ የለም በቃ ብቻ የለውን ካለች እኮ ብቻዋን የመሆኑ መብት አላት። ለምን እንጋፋታለን? ግድ የለም ለዛ እራቷን ይዛላት ትመጣለች። እሱ ግድ የለሽም አንቺ። አንቺ ልጅ ምን አይነት አስተያየት ነው የምታየው? አባትሽ ቆይ ምን አድርጎሽ ነው? ማርቲ ግድ የለም አልኩሽ እኮ ነይ እንውጣላት። ነይ ነይ ሰው ሚልሽን እስኪ ተወኝ። ግድ የለሽም ማርታ ትረጋጋ። በቃ ብቻዬን መሆን እፈልጋለሁ አልቻለም። ብቻዋን ትሁን። አንዳንድ ጊዜ ደግሞ እናክብራት። በቃ ነይ ግድ የለሽም። ምን አለበት ብትወኝ? ነይ አልኩሽ በቃ ብቻዬን መሆን እፈልጋለሁ ካለች ብቻዋን ትሁን። ነይ አንቺ ደግሞ እንደው አብኤዲ እንደ አዲስ ነገሮቹን ቀስቅሳ ተነስታለች ማለት ነው። ዳጣ እንግዲህ ስለሰማች እንግዲህ እሪ ብላ ነው በኃይለኛው ያለቀሰችው። እንዳለቃቀሱ ራሱ በጣም ነው የሚያስፈራ ማለት ነው። ለመናገርም አልቻለችም። አቶ ደረጀ ዝም ማለት ትችያለሽ ምናምን ብሎ ስላስጠነቀቃት መናገርም አልቻለችም። በጣም አለቀሰች ትገኛለች። ማሚ ደንግጣለች። ሰው ገለሻል ያልኳትን ጊዜ ራሱ እንደዚህ አላለቀሰችም። ልጄ ምን ያጋጥማት ነው እንደዚህ የምታለቅሰው? በማለት እንግዲህ ማሚ በጣም ደንግጣለች ማለት ነው። በጣም እያለቀሰች ነው። ምንም ልትናገርም አልቻለችም። እንግዲህ ማሚ ምትይዞ ምትጨብጦ ሀታለች ማለት ነው። በጣም እጅግ በጣም እያለቀሰች ትገኛለች። እንግዲህ ኤቢ እንኳን ዘንቦብሽ እንዲሁ ጤዛን ሻለ እንኳን እንደዚህ ጫፍ አግኝታ ቀርቶ እንዲሁ ነገሮችን ጎርግሬ ካላወጣው የምትል ገጸ ባህሪ ነው የምትጫወተው እንግዲህ አብኤል ማለት ነው። አሁን ደግሞ እንግዲህ ፍንጭ አግኝታለች። የምትሄድበት የምትንቀሳቀስበትን ነገር አግኝታለች ማለት ነው። አቶ ደረጀ እንግዲህ ከቤት ሲወጣ ጠብቃ እንግዲህ መኪና ውስጥ ሄዳ ሁሉንም ነገር ጠየቀችው ማለት ነው። እስከ ዛሬ ሰው ገለሻል ተብዬ እታሰራለሁ ሲባል እታሰርልሻለሁ ብሌ ብዙ መስዋዕት ከፍለህልኛል። ሰው ሳልገለሻል ብሌ እኔ ለመስተማር ብዙ ነገር አድርገሃል፣ ብዙ መስዋዕት ከፍለሃል። ነገር ግን እሷን ኤቢን ይሄን ሁሉ የለፋለትን ኤቢ ታጣታለህ፣ አታገኛትም። የሚጠይቅህን ጥያቄ በትክክል ካልመለስክልኝ ትላለች ማለት ነው።
ምንድነው እሱ? ምንድነው የሆንሽው? ጠይቅኝ። ምንድነው እሱ? ምን አጋጥሞሽ ነው? ምን ሆንሽ? ይላታል ማለት ነው። አቶ ደረጀ ዳታ የኔ ኤት ናት ወይ ትላለች ማለት ነው። በዚህ ሰዓት እንግዲህ አቶ ደረጀ እጅግ በጣም ድንጋጤ ወረረው ማለት ነው። መኪና ውስጥ ቁጭ ብሎ ነበረ። እንግዲህ መኪናው አነዳዱ በጣም ነበረ የሚያስፈራ ማለት ነው። አነዳዱ እንግዲህ ብን ብሎ ነው የጠፋ። ባለበት ቦታ እንዴት እንደነዳ አባዬ ቀስ በይ፣ ምንድን ነው አባዬ ቀስ በይ እያለች እየጮችበት ነበረ ማለት ነው። አቶ ደረጀ በጣም ደንግጧል። እንግዲህ አቢኤል አሁንም እንደገና እንግዲህ ቤተሰብ ውስጥ ገብታ ሌላ ታሪክ ልትፈጥር ነው እንግዲህ። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁልኝ? የኔ ውዶች ሰላም ለእናንተ ይሁን። ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛልኝ። እንኳን ወደ ቤቴ በሰላም መጣችሁ። እኔ ጋ የበዛ ሰላም ለእናንተም ጋር ይብዛላችሁ እያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። የኔ ውድ ቤተሰቦች ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እኔ ጋ የበዛ ሰላም ለእናንተም ይብዛላችሁ። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው፣ ከኛ የሚጎል ነገር የለምና ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ቪዲዮን ሲታዩ ላይክ አድርጉልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው፣ አይከፈልበትም። ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እጅግ በጣም ልብ አንጠልጣይ የሆነ ዳታ ድራማ እንግዲህ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። በጣም ነው የምወደው እኔ ድራማ ማለት ነው። በመጨረሻም እንግዲህ አቢኤል ጫፉን አግኝታለች። እንግዲህ ናታንና ዳታ ሲያወሩ የነበሩትን ነገር እንግዲህ ሰምታለች። ዳታ የእሷ ኤት እንደሆነች ሰምታለች ማለት ነው። ይህንን ካልነገርከኝ ስትደክምላት የነበረው አቢኤልን አታገኛትም፣ አባዬ እውነቱን ነገር ንገርኝ በማለት እንግዲህ አቶ ደረጀ ውጥር አድርጋ ይዛለች ማለት ነው። ዳታ እንግዲህ በዚህ ሰዓት እሪ ብላ እየለቀሰች እሷም አሁን ከዚህ ቤት ያባርሩኛል፣ አባቴን ጉዳ አድርጌያለሁ፣ በእኔ የተነሳ አባቴ ችግር ውስጥ ሊወጣ ነው፣ ሊገባ ነው፣ እኔ ከዚህ ቤት መውጣት አለብኝ እያለች እየለቀሰች ትገኛለች ማለት ነው። አብኤል እንግዲህ ዳታን ንቅ አርጋ ይዛ የማን ልጅ እንደሆንሽ ተናገሪ፣ አንቺ እውነት የኔ ኤት ነሽ ብላ ትናገራለች ማለት ነው። እስከ ዛሬ ብዙ ነገር አድርጊያታለሁ፣ ሰድባታለሁ፣ ብዙ ነገር አድርጊያታለሁ፣ አንድ ቀንም ተቀይማኝ አታቅም፣ ትክክለኛ ኤቴ መሆኗ ነው፣ ለዛ ነው ያልተቀየመችኝ። እኔ ብዙ ነገር አድርጊያለሁ፣ ግን ስትቀየመኝ አይቻት አላቅም፣ የሆነ ነገር አለማ ብላ ድምድም አርጋ ይዛለች ማለት ነው። ምክንያቱም እሷ ብዙ ነገር እያደረገቻት አንድ ቀንም ተቀይማባት አታውቅም። እንግዲህ ዳታ ማለት ነው። አቢኤል ደግሞ ይሄ እንግዲህ ፋይናል ሆኖላታል፣ በጣም ጎል ውስጥ ገብቶላታል ማለት ነው። ያቀነባበረችው ነገር ሁሉ ተሳክቶላታል፣ ጎል ውስጥ ገብቶላታል ማለት ነው። በዚህ ሰዓት እንግዲህ የምትሆነውን ነገር ሀታለች። ዳታን በጣም እያለቀሰች ትገኛለች ማለት ነው። አርጁ እንግዲህ የሆነ ስጦታ ለኤቢ ልኮላት ነበር አቶ ደረጀ። ለምንድን ነው ከቤተሰቤ አናት አይወርድም እያለ እሱም ሲናደር ነበረ። እንግዲህ ዳታ እንግዲህ ስልክ ደውላ ስጠይቆ እኔ የህንድ ቅመማ ቅመም ነው የላኩለት እንጂ ምንም አይደለም እያላት ነበረ። ለዳታ ከቤተሰቦቼ አናት ውረድ እያለች እየጫወችበት ነበረ ማለት ነው። እንግዲህ ዳታ ድራማ በጣም ምርጥ ድራማ ነው። ዳታ እንግዲህ እግሯ ስል ወድቃ አብኤልን እየለመነቻት ነበረ። አብኤል ደግሞ እሷ ካላለች ካልሆነ ሰውን አትሰማም ማለት ነው። ዳታ እንግዲህ በጣም ተጨንቃ ጭንቀት ውስጥ ገብሳለች። እኔ ወጥቼ ወደ ጎዳናዬ መመለሴ ነው፣ አባቴንም ስም ሰጠሁት፣ አዋረድኩት፣ እሱ ሳያስበው ችግር ውስጥ ከተትኩት፣ እኔ ነኝ ይሄን ሁሉ እያመጣው በማለት እንግዲህ ብዙ ነገር እያለች እየተለቀሰች ትገኛለች ማለት ነው። እንግዲህ ዳታ ድራማ እጅግ በጣም ብዙ አስተማሪ የሆነ ድራማ እንግዲህ አቢኤል እሪ ብላ እያለቀሰች ማሚ ምን ሆነሽ ነው? ምንድን ነው እንደዚህ የሚያስለቅስሽ ነገር? ወይኔ ጉዴ ልጄ ምን ሆና ነው እያለች እንግዲህ በጣም እየተጨነቀች ትገኛለች። አቢኤል እንግዲህ ከማልቀስ ውጭ ምንም ልትናገረው ነገር የላትም ማለት ነው። ማሚ እንግዲህ የአብኤል አለቃቀስ በጣም ነው ያስደነገጣ። ምን ሆና ነው ልጄ እንደዚህ የምትነው? እሪ ብላ ነው እያለቀሰች ያለችው። አቶ ደረጀ ደግሞ መጥቶ ወደ እሷ ክፍል ሲገባ እንግዲህ የአስተያየቷ ጉድ የአስተያየቷ ፍጥጥ ብላ ነው አባቱ ሲታይ ነበረ። ማሚ እንግዲህ እንጂ ምን ሆነሽ ነው አባትሽን እንደዚህ የሚታዩ? በምን አይነት አስተያየት ነው አባትሽን የሚታዩ? ቆይ ምን አድርጎች ነው እንደዚህ አይነት አስተያየት? ምንድን ነው? ለምንድን ነው እንደዚህ የሚታዩ? ይላታል ትላለች ማለት ነው።
አቶ ደረጀ እንግዲህ ነይ ማርትዬ እንውጣለት ብቻውን ትሁንና ትረጋጋ ይላታል ማለት ነው። እንዴት ነው የሚወጣው? እንደዚህ እያለቀሰች አንተ ምን ሆነ ነው ትላለች ማለት ነው። አይ ብንወጣለት ነው የሚሻለው፣ ውጡልኝ ካለች እኮ መፍቷ ነው፣ ብቻው የመሆን መፍት አላት። ስለዚህ እንውጣላት በማለት እንግዲህ ትቷት ይወጣሉ ማለት ነው። እንግዲህ ዳጣ ድራማ እጅግ በጣም አስተማሪ የሆነ ድራማ ነው። ውድ ቤተሰቦቼ የዛሬ ቆይታ ይህንን ይመስል ነበረ። በቀጣይ ደግሞ ምን ተደረገ፣ አብኤል የት ደረሰች፣ አቶ ደረጀስ እንዴት ሆነ የሚለውን ደግሞ ይዤላቸው እቀርባለሁ ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ቪዲዮ ሲታዩ ላይክ አድርጉልኝ። ሰላማችሁ ይብዛልኝ።